ማትስ እንዴት ልሆን ነው? ማትስ እንዴት ነው የማጠናው? ማትስ እንዴት ነው የምሰራው? የሁሉም ተማሪ ጥያቄ ነው። ከዘጠነኛ ክፍል እስከ 12ኛ ክፍል ከዩኒቨርሲቲ ጀምሮ በጣም የሚነሱ ጥያቄዎች ነው። እኔ ማትስ ላይ አልሰራም። ማትስ ነው የሚያስበላኝ። ኢንተራንስ ላይ እንዴት ነው ማትስን የምሰራው? ዘጠነኛ ክፍል እንዴት ነው ማትስ የምሰራው? ኢቭን ዩኒቨርሲቲ ላይ ማትስ እንዴት ነው የምንሰራው ብላችሁ ለምትጨነቁ ይህ ቪዲዮ ለእናንተ ነው። እያንዳንዱን የምነግራችሁን ስቴፖች ከተከተላችሁ በማትስ ወደማታስቡት ለውጥ ውስጥ ትገባላችሁ። ግን ከእናንተ ኮሚትመንት ይጠበቃል ማለት ነው። ስለዚህ እያንዳንዷን ነገር ተግባራዊ የምታደርጉት ከሆነ በማትስ ሰክሰስፉል ትሆናላችሁ ማለት ነው። ስለዚህ ማትስ ከበደኝ ምናምን የምትሉ ሰዎች ችግራችሁ ዛሬ ይፈታል ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቤተሰቡ ነው፣ ቪዲዮውን ደግሞ ሼር አድርጉላቸው። ማትስ ከበደን እያሉ ለሚነግሯቸው ተማሪዎች ሼር አድርጉላቸው ማለት ነው። ስለዚህ ለማትስ ዛሬ አሪፍ ሀሳብ ይዤላችሁ መጥቻለሁ። እኔ ከተጠቀምኩበት አሁንም እየተጠቀምኩበት ያለሁትን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ማትስ ሁልጊዜ አለ፣ አይፋታችሁም። ሃይስኩል አለ፣ ሃይስኩል ላይ አለ። ከዛ ዩኒቨርሲቲ ስትገቡ አለ። ኢንጂነሪንግ ገባችሁ አለ፣ ኮምፒውተር ሳይንስ ገባችሁ አለ፣ ኢኮኖሚክስ፣ አካውንቲንግ፣ አርኪቴክቸር ብቻ የትኛውም ዲፓርትመንት ገባችሁ አብዛኛው ዲፓርትመንት ውስጥ ማትስ አለ እና ይህን ማትስ ደግሞ አሁን በማሳያችሁ ስቴፕ ተከትላችሁ ስትሰሩ ስኬታማ ትሆናላችሁ ማለት ነው። ስለዚህ ወደ ቪዲዮ። ስለዚህ በዛሬው ቪዲዮ ማለት ነው ኢንትሮ ላይ እንዳያችሁት ማትስ ሁልጊዜም እንዳለ ነግሬያችኋለሁ፣ የትም እንደማይፋታችሁ። ስለዚህ አሁን ይህን ቪዲዮ የሰራሁት መሰረት የለኝም፣ ምንም ማትስ አላውቅም፣ ተስፋ ቆርጫለሁ፣ ማትስን ባጠናው አይገባኝም ለምትሉ ተማሪዎች እነዚህን ስቴፖች እነግራችኋለሁ። እያንዳንዱን ስቴፕ ተግባራዊ ካረጋችሁ ወደ አላሰባችሁት ለውጥ ነው ማለት ነው የምትገቡት። ስለዚህ እያንዳንዱን ነገር ልንገራችሁ ማለት ነው። ስለዚህ ግን ለዚህ ነገር ተግባር ያስፈልጋል። እያንዳንዳችሁን ሰዓት በአግባቡ መጠቀም ይኖርባችኋል ማለት። ስለዚህ አይገባኝም፣ ለእኔ አይሆንም፣ አስተማሪውን አልወድም፣ ማትስ ተስፋ ቆርጫለሁ የሚባል ነገር አይሰራም ማለት ነው። ስለዚህ ይህን ቪዲዮ ረዘም ሊል ይችላል፣ 20 ደቂቃ ምናምን ሊሆን ይችላል። እስከ መጨረሻው ተከታተሉ። እንግዲህ አንደኛ ማትስ የሚያስፈልገው እንደምታውቁት መሰረት ነው። እታች የሌላችሁ መሰረት ላይ ስትደርሱ አታመጡትም። ምክንያቱም እያንዳንዱ እየተያዘ ነው የሚሄደው። አንደኛ ክፍል ያለው ሁለተኛ ክፍል፣ ሁለተኛ ክፍል ያለው ሶስተኛ ክፍል፣ እንደዚህ 9 ያለው 10 እንዳለ እየተያዘ ስለሚሄድ እስከ ዩኒቨርሲቲ ድረስ እየተያዘ ስለሚሄድ ማትስ ምን ያስፈልገዋል? መሰረት ያስፈልገዋል ማለት። ስለዚህ ለዛ ደግሞ እንደ ፋውንዴሽን እንደ መሰረት የተለያዩ የማትስ ተርሞችን ማወቅ አለባችሁ ማለት። ስለዚህ እነዛን የማትስ ተርሞች የማትስ ተርሞችን ማወቅ ይኖርባችኋል ማለት ነው። ለምሳሌ አንዳንድ ተማሪዎች አሉ ምንም በቃ የማያውቁ ማለት ነው። ሊኒየር ኢኩዌሽን ስትለው የማያውቅ ተማሪ አለና እነዚህን ቤዚክ የሆኑ መሰረታዊ የሆኑ ተርሞችን የማትስ ተርሞችን ካላወቃችሁ ትቸገራላችሁ ማለት። ስለዚህ እያንዳንዱ ሰብጀክት እንግሊዘኛ እንደምትሉት ባዮሎጂ እንደምትሉት እያንዳንዱ የራሱ የሆነ መለያ ተርም አለው። ባዮሎጂ ላይ ስትገቡ ስለ ሴል ያወራል፣ ስለ ዲኤንኤ ያወራል፣ ብቻ ስለ ብዙ ነገር ስለ ማይክሮ ኦርጋኒዝም ያወራል። ስለዚህ ባዮሎጂ ላይ እንዳለው እነ ማይክሮ ኦርጋኒዝም እነዚህ ዲኤንኤ፣ አርኤንኤ፣ ሴል እነዚህ ዲዚዝ ምናምን የሚባሉ ተርሞች ለባዮሎጂ እንደሰጠ ነው። ለኬሚስትሪ አሲድ፣ ቤዝ፣ ሶሉሽን፣ ሪአክሽን ምናምን ኬሚካል ሪአክሽን ብለን ለኬሚስትሪ እንደሰጠ ነው። ለእንግሊሽ አድጀክቲቭ፣ ናውን፣ ቴንስ እነዚህን ነገሮች ለእንግሊሽ እንደሰጠን ራሱ የቻለ ማትስም ተርሞች አሉት ማለት። ስለዚህ ሊኒየር ኢኩዌሽን እንላለን፣ ኳድራቲክ ኢኩዌሽን እንላለን፣ ቫሪያብል እንላለን። ቫሪያብል ኤክስ ዋይ ምናምን ኤክስ ዋይ ምንድን ናቸው? ኤክስ ዋይ ግራፍ ላይ ሲመጡ ምንድን ናቸው? ኮኦርዲኔት ናቸው እንላለን። እና ግራፍ አለ፣ አብሶሉት ቫሊዩ አለ፣ ኤክስፕሬሽን አለ። ለምሳሌ ኤክስፕሬሽን ስንል ኤክስ ፕላስ 3 የምንለው። ለምሳሌ ኢኩዌሽን ስንል ኢኳል ያለው ኤክስ ፕላስ 3 ኢዝ ኢኳል ቱ 0፣ ኤክስ ፕላስ 3 ኢዝ ኢኳል ቱ 4። እነዚህ ኢኩዌሽን ናቸው። ኤክስፕሬሽን ካል ኤክስ ፕላስ 3 ኢኳል የለውም ማለት ነው። ኤክስፕሬስ አደረግን። ኢኳሊቲ እነዚህ ኢኒኳሊቲ፣ ፋንክሽን፣ ሪሌሽን እነዚህ ፓወር እነዚህ ማለት ነው። ሌላ ደግሞ ወደ ጂኦሜትሪ ስንገባ ሬክታንግል፣ ፖሊጎን፣ ሴካንት፣ ኤሪያ፣ ትሪጎኖሜትሪ፣ ፓይታጎረስ። አሁን ፓይታጎረስ ቴረም ራይት አንግል ትሪያንግልን ስንሰራ ፓይታጎረስ ቴረም ያስፈልገናል። ኤሪያ አለ፣ ትሪጎኖሜትሪ አለ፣ ትሪጎኖሜትሪ፣ ሳይን፣ ኮሳይን አያቸዋል። ስለዚህ ሳይን 90 ዲግሪ፣ ሳይን 120 እነዚህን ነገሮች ኮስ እንደዛው፣ ታንጀንት እነዚህ ቤዚክ የተባሉትን የማትስ ተርሞች ማወቅ ያስፈልጋል ማለት። ስለዚህ የመጀመሪያው መረዳት ያለባችሁ ወደ ሁለተኛው ስቴፕ ከመግባቴ በፊት የማትስን ቤዚክ ተርም ማወቅ አለባችሁ ማለት ነው። ሌላው ደግሞ መጽሐፋችሁ ላይ ያሉትን የማትስ ስለምንድን ነው የሚያወራው እነዛን ተርሞች መለየት ይጠበቅባችኋል።
ይገባችኋል ማለት። ስለዚህ ስለ ሰርክል ሲያወራ ወይም ስለሆነ ማትስ ላይ ስላለ ተርም ሲያወራ ሰርክል ክብ ነው አትለኝም መቼም አይደል እንዴ? ሰርክል ውስጥ ያለው ምንድን ነው? ሬዲየስ አለ። ሰርክል ውስጥ ከሴንተር ተነስቶ ወደ እያንዳንዱ ፖይንት ሲሄድ ሁሉም እኩል ናቸው። ሰርክል ኢንፋናይት ፖይንት እንዳሉ የማያልቅ ነጥቦች እንዳሉ እነዛ ተገጣጥመው ሰርክል እንደሚሰጡ ይታወቃል ማለት ነው። እነዚህ ነገሮችን መረዳት አንደኛው ስኬታማ እንድትሆኑ ቶሎ መለወጥ የምትችሉበት ነገር ነው ማለት ነው። አሁንም መናገር የምፈልገው ወደ ተግባር መግባት አለባችሁ ነው። ሁለተኛ ደግሞ ክላስ ትሄዳላችሁ፣ ወደ ትምህርት ቤት ትሄዳላችሁ፣ ትማራላችሁ። በምትማሩበት ጊዜ አስተማሪው መከታተል አለባችሁ ማለት ነው። ምክንያቱም አስተማሪው ሲያወራ ብዙ ነገር ነው የሚያወራው። ከነዛ ነገሮች ውስጥ ፈተና ውስጥ የሚወጣውን ነገር ራሱ ከአስተማሪው መረዳት ትችላላችሁ። ብዙ ጊዜ አስተማሪዎች በተለይ ዩኒቨርሲቲ ላይ የሚያወሩትን ነገር ደጋግመው ያመጣሉ እና አስተማሪው ተማሪው ተከታትሎኛል አልተከታተለኝም የሚለውን በፈተና ነው የሚገመግምበት እና አስተማሪው የሚያወራውን ነገር መከታተል፣ የሚሰራውን ኤግዛምፕሎች መከታተል፣ ክፍል ውስጥ ራስን ቢዚ ማድረግ ወሳኝ ነገር ነው ማለት ነው። አንድ ነገር ክፍል ውስጥ ሲያስተምር ካልገባችሁ አስተማሪውን ጠይቁ፣ ካልጠየቃችሁ ጓደኛችሁን ጠይቁ ማለት ነው። የገባውን ሰው ጠይቃችሁ የሆነ ነገር ይዛችሁ ከክላስ መመለስ አለባችሁ ማለት ነው። ሄዳችሁ ጊዜያችሁን ስለዚህ ራሳችሁን ቢዚ ማድረግ አለባችሁ ማለት ነው። የምትሄዱት ለመማር ነው። ሄዳችሁ ምንም ነገር ይዛችሁ ሳትመለሱ ወደ ቤታችሁ ወይም ዩኒቨርሲቲ ላላችሁ ወደ ዶርም ተመለሳችሁ ማለት ከሰራችሁ ማለት ነው። ከሰራችሁ። ስለዚህ ከመምህሩ ብዙ ነገር መውሰድ አለባችሁ ማለት ነው። ገባችሁ አይደል? ሄዳችሁ ቢያንስ የሆነ ነገር መረዳት አለባችሁ። ምንም ሳታውቁ ከመመለስ ያስተማረውን ነገር ኢቭን ስለምን እንዳስተማረ ሳታውቁ ከምትመለሱ እያንዳንዱን አስተማሪውን መከታተል፣ እንቅስቃሴውን፣ የሚያወራውን ነገር፣ የሚጽፋቸውን ነገሮች፣ ኤግዛምፕሎች፣ ኤክሰርሳይሶች ክላስ ውስጥ ፓርቲሲፔት ማድረግ አለባችሁ ማለት ነው። ስለዚህ ብዙ ይሄ ደግሞ ክላስ ውስጥ መከታተላችሁ፣ ክላስ ውስጥ በደንብ አስተማሪውን ፎሎ ማድረጋችሁ ብዙ ጥቅም አለው። ከዛ ውስጥ አንዱን ልንገራችሁ። አንደኛ መቼም ክላስ ተምራችሁ ቤት ካላጠናችሁ ውጤታማ አትሆኑም። ቤት ያንን የተማራችሁትን ነገር ደጋግማችሁ አእምሯችሁ ውስጥ ማስቀመጥ አለባችሁ ማለት ነው። አለባችሁ። ስለዚህ አስተማሪውን ተከታትላችሁ በደንብ ወደ ቤታችሁ ስትጀምሩ እንደ አዲስ አይሆንባችሁ ማለት ነው። የሆነ እንደ ሪቪዥን ነው የሚሆንላችሁ። ስለዚህ ይቀላችኋል ማለት ነው። ግን አስተማሪው ሲያስተምር ሳትከታተሉ ቤታችሁ ሄዳችሁ ብትሞክሩት የሆነ አዲስ ነገር ይሄን ተምሬዋለሁ እንዴ ምናምን ብዙ ነገር መፈለግ ሊኖርባችሁ ነው ማለት። ስለዚህ አስተማሪው የሚያስተምረውን ነገር ግን ከተከታተላችሁ ቤት ገብታችሁ ለመሞከር አትቸገሩም ማለት ነው። ስለዚህ ከአስተማሪው ጋር ኮኔክሽን ይኖራችኋል ክላስ ብትከታተሉ ማለት ነው። የት ቦታ ላይ ነው ጥያቄ የሚያወጣው? ኢቭን አንዳንድ ተማሪዎች እኮ አስተማሪው እዚህ ቦታ ነው የሚያወጣው፣ እዚህ ቦታ ነው ጥያቄ የሚያወጣው እያሉ ሲያወሩ ልትሰሙ ትችላላችሁ። ያ የመጣው አስተማሪውን በደንብ ከመከታተል የተነሳ ነው ማለት። ስለዚህ ሁለተኛው ወሳኝ ነገር አስተማሪውን መከታተል ያስፈልጋል ማለት ነው። ይሄ ነው። ስለዚህ እነዚህን ነገሮች መያዝ አለባችሁ ማለት ነው። ሶስተኛው ነገር በየቀኑ ማጥናት። እኔ እንደው ማትስን የምጠቀሙ ለምሳሌ ሌላ ትምህርት አጥንቼ ሲደክመኝ ማትስን ነው ማጥናው። የምሬን ነው የምላችሁ። ማትስ እንደ ጌም ነው የምቆጥረው እኔ። ስለዚህ ማትስን በየቀኑ ማጥናት አለባችሁ። ስለዚህ በየቀኑ ሳትረሱት ክላስ የተማራችሁትን መታችሁ አፕላይ ማድረግ ቤት መሞከር። ካልሞከራችሁ ትረሱታላችሁ። ክላስ ውስጥ ስትማሩ ሾርት ተርም ሚሞሪ ላይ ነው ማለትም ሾርት ሚሞሪ ላይ ነው የምታስቀምጡት። አይቆይም፣ ትንሽ ተቀምጦ ይጠፋል። ሎንግ ተርም ሚሞሪ ለረጅም ጊዜ ለመጠቀም ግን ግዴታ ደጋግማችሁ አጥንታችሁ ሎንግ ተርም ሚሞሪ ውስጥ ማስቀመጥ አለባችሁ ማለት ነው። ስለዚህ እነዚህን ነገሮች ለማድረግ ደግሞ በየቀኑ ማጥናት አለባችሁ። ከትምህርት ቤት ስትመለሱ ቤታችሁ ያንን ያጠናችሁትን አስተማሪው የሰራውን ኤክሰርሳይዝ የሰጠውን ኤክስ የገባባችሁን እያንዳንዱን ነገር በደንብ ትሰራላችሁ ማለት ነው። ስለዚህ ስትሳሳቱ ወደ ደብተራችሁ መመለስ። አያችሁ፣ የጻፋችሁን ነገር የሚጠቅማችሁ ለዛ ነው። ስለዚህ ወደ ደብተራችሁ ተመልሳችሁ ታያላችሁ፣ እስከሚገባችሁ ድረስ ደጋግማችሁ ትሰራላችሁ ማለት ነው። ስለዚህ ያን ነው አንደኛ። ስለዚህ ሌላው ደግሞ አስተማሪው ያው ማትስ የሆነ ኮንሰፕት ይሰጣችኋል። በዛ ኮንሰፕት ግን በጣም ብዙ ጥያቄዎች ይሰራሉና መጀመሪያ ኮንሰፕቱን በደንብ መረዳት አለባችሁ። በዛ ኮንሰፕት ላይ ደግሞ ጥያቄዎችን አፕላይ እያደረጋችሁ መስራት ያስፈልጋል ማለት። ስለዚህ አፕላይ ካላደረጋችሁ ያንን ካልሰራችሁ አስቸጋሪ ነው የሚሆንባችሁ ማለት። ስለዚህ ደጋግማችሁ በየቀኑ ማጥናት የሚጠቅመው ለመረዳት አእምሯችሁ ውስጥ ለብዙ ጊዜያት እንዲቀመጥ ያንን አውጥታችሁ እንድትጠቀሙት ያደርጋል ማለት። ስለዚህ በየቀኑ ጥናት ማድረግ አለባችሁ፣ ማጥናት አለባችሁ። ስለዚህ ሪፈረንስ መጠቀም አለባችሁ። ዝም ብላችሁ የምትማሩትን ቴክስት ቡክ ብቻ እያነበባችሁ አዋጭ አይሆንም። የተለያዩ መጽሐፎች ለምሳሌ አንድ ነገር
አንድ ነገር ስትሰሩ በተመሳሳይ መንገድ ላይ ሊሰራ ይችላል። ለምሳሌ ዴሪቬቲቭ ስትሰሩ ወይም ደግሞ ኢንቴግሬሽን ስትሰሩ የተለያዩ ወዮችን ልትጠቀሙ ትችላላችሁ። እነዛን ወዮች ደግሞ አንዱ መጽሐፍ በሆነ ወይ ሊሰራ ይችላል፣ ሌላው መጽሐፍ በሆነ ወይ ሊሰራ ይችላል። ስለዚህ ብዙ መጽሐፍ ባነበባችሁ ቁጥር፣ ብዙ ሪፈረንሶችን በተጠቀማችሁ ቁጥር እናንተ ውስጥ በጣም ብዙ ነገሮችን ሶልቭ የማድረግ እንትናችሁ ይጨምራል ማለት ነው። ስለዚህ ያንን ሶልቭ ለማድረግ ደግሞ የተለያየ አንዱ ቴክኒክ ፌል ቢያደርግ በሌላው ቴክኒክ እንደዚህ ክሮስ ቼክ ለማድረግ ራሱ ብዙ ነገሮችን ማወቅ አለባችሁ ማለት ነው። ስለዚህ አንዱ ነገር ይሄ ነው ማለት ነው። ስለዚህ በየቀኑ ማጥናት በጣም ወሳኝ ነገር ነው ለማትስ። ማትስን በቃ በየቀኑ መደጋገም እጅግ አስፈላጊ ነገር ነው ማለት ነው። ስለዚህ ይሄ የሶስተኛው ነው። አራተኛው እዚህ ላይ በደንብ ማውራት ፈልጋለሁ። አራተኛው ጥያቄ መስራት። በጣም ብዙ ጥያቄ መስራት አለባችሁ። ማትስ ጥያቄ ካልሰራህ የትም አትደርስም። የምሬ ነው የምላችሁ። አሁን ለምሳሌ ቅድም ከነገርኳችሁ ውስጥ ለምሳሌ ስለ ኢኒኳሊቲ ወይም ደግሞ ስለ ፋንክሽን እያጠናችሁ ፋንክሽን እንደዚህ ነው፣ ፋንክሽን እንደዚህ ነው ምናምን እያላችሁ ፋንክሽን ማለት ያው ራሽናል ፋንክሽን ብታወሩ ለምሳሌ ሃይፖቴሲስ አለው። ለምሳሌ ሆሪዞንታል አለው፣ ሌላው ደግሞ ቨርቲካል አለው ማለት ነው። ስለዚህ አሰምቶት ማለት ነው። አሰምቶት ቨርቲካል አሰምቶት አለ፣ ሆሪዞንታል አሰምቶት አለ። እነዚህ ሁለቱ አለ። ሌላውም አለ ኦብሊክ አሰምቶት የሚባል ማለት ነው። እነዚህን ነገሮች እያጠናችሁ ቨርቲካል አሰምቶት እንዴት ነው የሚሰራው ብላችሁ መጽሐፍ ላይ አንድ ጥያቄ ሰርታችሁ ብታልፉት በተለያየ ጥያቄ ሊመጣ ይችላል ማለት ነው። ጥያቄዎቻችሁ ላይ፣ ፈተናችሁ ላይ ለምሳሌ አስተማሪው የሚያስተምረው ብዙ ጊዜ ካስተዋላችሁ ማትስ ጥያቄ የተማራችሁ እንደ ሌላው ትምህርት ባዮሎጂ ለምሳሌ ተርም ነው፣ የተለያየ ኮንሰፕት አለው። እነዛን አጥንታችሁ መያዝ አለባችሁ። ይመጣል ዳይሬክት የሆነ ቀየር አድርጎ ይመጣል። ማትስ ግን ኮምፕሊትሊ ተቀይሮ ሊመጣ ይችላል። ያንን ደግሞ ለመስራት አንተም ብዙ ጥያቄዎች መስራት አለብህ ማለት ነው። ሁለት ጥያቄ የሰራና አንድ ጥያቄ የሰራ ሰው የተለያየ ነው። ለምሳሌ ሁለት ጥያቄ የሰራ ሰው በሁለት አይነት መንገድ ቢመጣ ሁለቱንም ያገኛል። አንድ ጥያቄ የሰራ ግን በሁለተኛው መንገድ ቢመጣ ሚስ አረገ ማለት ነው። ስለዚህ ጥያቄዎችን እያበዛችሁ በሄዳችሁ ቁጥር ስኬታማ ትሆናላችሁ ማለት ነው። ስለዚህ ለኢንትራንስ እየተዘጋጃችሁ ያላችሁ ልጆች የምመክራችሁ ነገር ለማትስ ስትዘጋጁ ብዙ ጥያቄዎች ስሩ። ኢንትራንስ ለምሳሌ የዚህ አመት ተፈታኞች ኦልሞስት 2015 የተፈተናለ ከዛ ጀምሮ ብዙ ጥያቄዎች አሉ ማለት ነው። እነዛን እየደጋገማችሁ ስሩ። ከዛ በፊት ያሉትም አሉ ደግሞ እነዛንም ስሩ። ስለዚህ ኢቭን አንድ ጥያቄ ሊደጋገም ይችላል። አምና የተፈተኑት እና ዘንድሮ ስትፈተኑ የእነሱ ጥያቄ ተደግሞ ሊመጣ ይችላል። ይህ ደግሞ የሚያጋጥም ነው። ብዙ ጥያቄዎች ይደጋገማሉ። ካያችሁ ከ2004 እስከ 2011 ውስጥ እየሰራችሁ ሊሆን ይችላል ጥያቄ እና እዛ ውስጥ በጣም ብዙ ጥያቄዎች ይደጋገማሉ እና ቁጥሩን ነው ሊቀይር የሚችለው። የሆነ ነገሩን ይቀይርና ጥያቄው ግን አሰራሩ ግን ተመሳሳይ ነው እና በጣም ብዙ ጥያቄ እየሰራችሁ በሄዳችሁ ቁጥር እናንተ የማግኘት ፕሮባቢሊታችሁ ይጨምራል ማለት ነው። ትንሽ ጥያቄ የሚሰራ ትንሽ የማግኘት እድል አለው ማለት ነው። ስለዚህ ማትስ ፕራክቲክስ መስራት ዱ ማትስ ነው የሚባለው እኮ። ማትስን ስራው ነው የሆነ አንብበህ ሸምድደህ የምትተው ነገር አይደለም ማለት ነው። ስለዚህ ማትስን በጥንቃቄ ደጋግማችሁ እየተሳሳታችሁ እየደጋገማችሁ ተስፋ ባለመቁረጥ መስራት አለባችሁ ማለት ነው። ስለዚህ እነዚህን ነገሮች ላካፍላችሁ ብዬ ነው እና ደግሞ ለፍሬሽማን ተማሪዎች ማትስን ስትሰሩ ፍሬሽማን ላይ ከ9ኛ ክፍል ጀምሮ ያሉት ነገሮች ይካተታሉ እና እዛ ላይ አፕላይድም ላይ ስታዩ ስለ ማትሪክስ ያወራ፣ ስለ ዴሪቬቲቭ፣ ሊሚት እነዚህ ነገሮች አሉ። አፕላይድ ማትስ 1 ማለት ነው። እነዛን ነገሮች ለመረዳት ወደ 12ኛ ክፍል ወደ 9ኛ ክፍል እየተመለሳችሁ እነዛን መጽሐፎች ቼክ ማድረጋችሁን አትርሱ ማለት ነው። እርግጠኛ ነኝ ይህ ቪዲዮ ይጠቅማችኋል። ሰብስክራይብ አድርጉ ቻናሉ። ወደ 80% የሚሆኑት ሰዎች ሰብስክራይብ ሳያደርጉ ነው የሚያዩት እና እባካችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማለት ማትስ ተቸግሬያለሁ ለሚል ጓደኛችሁም ሼር አድርጉለት። ቪዲዮውን እስከ መጨረሻው ካልተከታተላችሁ ግን ስኬታማ አትሆኑም። ቪዲዮውን እስከ መጨረሻው ተከታተሉ።